ደህና ነሽ? እንዴት ነሽ? መተሽ ነው? አሁን መተሽ ነው? አልፈሽ ለምን ተኝተሽ? ወዴት ልትሄጂ ነው? ወደ ጅዳ። ሪያድ እኮ ነው ያለሽው አሁን። ሪያድ ነሽ? አምልጦሽ ነው አየሩ? ምን ስትሰሪ አሉሽ? እና ምን ሊያረጉሽ ነው አሁን? ቆይ እስኪ እኔ ሰው እንትን አሳይልሻለሁ። እሺ ሰው አሳይልሻለሁ። ይሄን ወረቀት ጠለብ ነው የመጣሽው? አብሽር። እሺ እኔ ቆንጆ ከትናንት ጀምሮ እዚህ ነበርሽ ማለት ነው? ምግብ በልተሻል? ውሃ ሳልጠጣሽም? እስኪ ቆይ እኔ ጋር ደግሞ ቀይ ሁላ አስገብቻለሁ። እንትን አለሽ ዳቦ ቆሎ ምናምን አለሽ? የበላሽ ነው? የኛ ሀገር ደላሎች እንደው ብራቸውን እንጂ የሰው ልጅ ምንም አይመስላቸውም። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፖዚቲቭ ተከታታዮች ያላችሁበት ዓለም ዳርቻ ሰላማችሁ ይብዛ ብያለሁ። ይህንን ቪዲዮ በቻላችሁት አቅም በተለይ አዲስ ሪፖርት ለሚወዱ እህቶች አድርሱላቸው። ይቼታችን እንግዲህ ከኢትዮጵያ በደላላ ነው የመጣችው። በደላላ መጣ ሪያድ አየር ማረፊያ ስትደርስ ወደ ጅዳ ነበር የምትሳፈረው እና ሪያድ ወርዳ ሪያድ ሪፖርት ውስጥ ነው ያለችው። እንግዲህ አስቡት፣ እሷ የተመረጠችው ጅዳ ነው፣ አየር ያወረዳት ደግሞ ሪያድ ነው ማለት ነው። አስባችሁታል? እና ከሪያድ ጅዳ እንኳ በሚሄደው አየር እንዳትሄድ አታውቀውም እና አማራጭ ያደረገችው እዛው ሪፖርት ውስጥ እንግዲህ የሚያርፍበት ወንበር ላይ ነው የተኛችው ማለት ነው። እና አሁን የመጣሽው ስትላት 24 ሰዓት እኮ ነው እያልን ነው የምትለው። 24 ሰዓት ማለት 2 ቀን ማታ ማለት ነው። እዛ አንድ ሰውን ያህል ነገር 2 ቀን ሙሉ የሪፖርት ውስጥ ተቀምጣ እንዴት አይጠይቁም ማለት ደረሰች ወይ? ወይስ ደግሞ እንደው ዝም ብለው አየር ውስጥ ከገቡ ወይም በራቸውን ከተቀበሉ በኋላ ስለ ሰዎች ስለ ልጆች ምንም አያስጨንቃቸውም። እና እኔ በጣም ያሳዘነችኝ ይች ልጅ ማለት ነው። እንግዲህ እናስቡ፣ ሰው ሀገር ላይ ስትመጡ ያደናግራል፣ ከባድ ነው። ቋንቋ ላይ መቻል አለ፣ መውጫ መግቢያውን አናውቅም እና በጣም ያደናግራል። ሆኖን ለመናገር ከኢትዮጵያ ስንመጣ ሁላችንም ታደናግረናልና የሚያሳዝነው ለጅዳ ተመርጣ ሪያድ መውረዷ ነው። ሪያድ ወርዳ ደግሞ ወደ ጅዳ የሚሄደውን አየር ስላላወቀችው ቁጭ ነው ያለችው እና እንግዲህ እዛ ሀገር አየር ውስጥ ከጅዳ በዚህ ክፍለ ከተማ ምናምን ስትንቀሳቀሱ በአረበኛ ነው ተነሱ ተንቀሳቀሱ ቁጥር ምናምን የሚጠራው። ልክ ሀገራችን ከአንዱ ቦታ ወደ አንዱ ቦታ በአየር ስንንቀሳቀስ ለምሳሌ ባህር ዳር፣ ኮምቦልቻ ምናምን እንደሚለው እዚህም ሀገር እንደዛው በአረበኛ ነው እና አረበኛ ደግሞ ከኢትዮጵያ ስትመጣ ብዙዎቻችን አናውቅም። እጀታችን አሁን እንደዛ ነው የሆነችው። ጅዳ ነው የሚሄደው እና ሳላስበው ወይም ሳላውቀው አየሩ ሄዶብኝ ነው አምልጦኝ ነው የምትለው። እንግዲህ እንዴት እንደመጡት አስቡት። አንደኛ የመረጧት ሰዎች መጣች አልመጣች ብለው እንትን አይሏትም፣ አይቀበላትም። ሁለተኛ ደግሞ እንደገና እዚህ አየር ውስጥ ብርድ ላይ የሰው ሀገር ላይ አስቡት። ምግብ አልበላሁም እያለች ነው እንግዲህ። ምግብ በልተሻል ስትላት ምግብ አልበላሁም፣ ዳቦ ቆሎ ይዘሻለሁ እያለቻት ነው። ዳቦ ቆሎ አልያዝኩም፣ ቆሎ ይዣለሁ፣ ቆሎና ውሃ እየጠጣሁ ነው ያለችው። እና በጣም ነው የሚያሳዝነው። እውነት ለመናገር የሰው ልጅ ያልፍልኛል ሰርቼ እለወጣለሁ ብሎ ከመጣ በኋላ ይህን ያህል መከራ መድረስ ደግሞ አስቡት። እና ከኢትዮጵያ ስትመጡ እህቶቼ ጥንቃቄ አድርጉ። አንደኛ ስትመጡ የምትወርዱበትን ቦታ በደንብ ጠይቋቸው ደላሎቻቸውን።
የት እንደምትወርዱ እዚህ ከወረዳችሁ በኋላ ደግሞ እንደዚህ አይነት አጋጣሚ ካጋጠማችሁ ከሰው ጋር ተጠጉ፣ ጠይቁ። አብረዋቸው የመጡትን ሀበሾች አብዛኛው ደርሶ የተመለሰ ስለሆነ ቋንቋ የሚችሉ አሉ። ይሄን ነገር የሚያውቁ ስላሉ ጠይቋቸውና ቢያንስ ከስቃይ ተረፉ፣ ከስቃይ ታደጉ ራሳችሁን ማለት ነው። ምክንያቱም ኢትዮጵያ ውስጥ ያሉ ደላሎች እንደው ፈጣሪ እነሱን በልጆቻቸው ቤተሰቦቻቸው ያሳያቸው እንጂ መከራውን እነሱ ምንም አይመስላቸውም። ሆነ ለመናገር ምንም ነገር በቃ እነሱ ብራቸውና ብራቸው ብቻ ነው የሚያሳስባቸው። ብራቸውን ከተቀበሉ ሌላው ነገር ለእነሱ ትርፍ ነገር ነው። እናንተ ብትሰቃዩ እናንተ የሆነ ነገር ብትሆኑ ለእነሱ ምንም የሚጎዳቸውም የሚጠቅማቸውም ነገር የለም ብራቸው እጃቸው ላይ ከገባ። ስለዚህ እናንተ ደግሞ ራሳችሁን መጠበቅ የራሳችሁ ኃላፊነት ነው። በቻላችሁት መጠን ሪፖርት ላይ አየር ላይ ስትሳፈሩ ሰው ጋር ተግባቡ። አብሯችሁ የሚመጡት ጋር የት እንደምትወርዱ ምን ማድረግ እንዳለባችሁ ቢያንስ ስንት ሰዓት ተነስቶ ስንት ሰዓት ማረፍ እንዳለባችሁ ጠይቁ። ይቺ ልጅ እንግዲህ ፈጣሪ አግዛት፣ እንደ ፈጣሪ ጠብቃት። ኤርፖርት ውስጥ አስቡ፣ ምግብ የለም ምን የለም። ከኤርፖርት ውስጥ ለውጣ ብትል አያስወጧትም። ብቻ ከባድ ነው። እንግዲህ ልጅቷ ከረዳቻት እና ልጅቷ ካገዘቻት ምናልባት ወይ ሰው ቤት የምገባበት ወይም ደግሞ ከዛ ወጥታ ወደ ጠሯት ወደ ጠለቧት ሰዎች ከምትሄድበትን ነገር ልታመቻችላት ትችላለች። ግን ደግሞ ከባድ ነው። ከመቶ 1-2% ነው ምናልባት የሚስተካከለው። ምክንያቱም ይች ልጅ የመጣችው ከኢትዮጵያ ነው። ከኢትዮጵያ ስትመጣ ደግሞ አየር አልፏን ነው እዛ ሀገር ላይ እንደ ሀገራችን አይደለም እና ትንሽ ከበድ ይላል። ለማንኛውም ቤተሰብ ከኢትዮጵያ ለሚመጡ እህቶቻችሁ በተለይ እንደዚህ በአየር በኤርፖርት ሲመጡ ጥንቃቄ እንዲያደርጉ፣ ራሳቸውን እንዲጠብቁ፣ የሚወርዱበትን የሚሄዱበትን ቦታ በደንብ ሰውን ይጠይቁ። ከዛም ሲነሱ መጀመሪያ ደላላውን ምን ማድረግ እንዳለባቸው በደንብ እንዲጠይቁ ማድረግን እንዳትረሱ ለማለት ፈልጌ ነው። እና ልጅቷም ስላሳዘነች ነው። ስለነበረን ቆይታ በጣም አመሰግናለሁ። ትንሽ እንደቀምቀም ደበርበር ብሎኛል፣ አልተኛሁም ዛሬ። ለዛ ነው ድምጼ፣ ይቅርታ። ዛሬ ሳልተኛ 24 ሰዓት ሊሞላ ነው። የሆነ እቃ ነበር ከቤት የሚወጣ የሆነ ሶፋ ምናምን አስተካክላለሁ ብላ ሴትዮዋ፣ እሱን ከላይ ከታች ሳረግ ነው ያረፈርኩትና ለዛ ነው እያዛጋኝ ምናምን ነው ሪከርድ የማደርገው። ለማንኛውም ፈጣሪ ይጠብቀን ሁላችንንም ከእንደዚህ አይነት ወጥቶ ከመቅረት አደጋ ፈጣሪ ይታደገን። እናንተንም ፈጣሪ ይጠብቃችሁ። አዲስ የሚመጡ እህቶቻችንንም እንግዲህ ድንግርግር ከማለት ፍክት ወደ ማለት ይለውጥላቸው ለማለት ነው። ሰላም ፍቅር ለምየ ሀገራችንን ሰላም ያድርግልን። በሰላም ለሀገራችን ያብቃን። ወጥቶ ከመቅረት ፈጣሪ ይጠብቀን። ክፉ ነገርን የያዝልን። እንወዳችኋለሁ። የሙሽ ቀን ፖዚቲቭ ነበርኩ። ፖዚቲቭ ውስጥ ካተው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አረ ቻናሌ ወድቆ እንደው ታው ግን ቻናሌ ወድቆብኛል። ታው ቻናሌን ሰብስክራይብ አድርጉልኝ፣ አበረታቱኝ። ወዳ ፈጣሪ ሆይ እንደው መቼ ነው የእረፍት እንጀራ ሰጥቶን እንቅልፍ በደንብ ተኝተን እንደው የምንፈልገውን ነገር አድርገን ወይ